መጽሐፈ ኢያሱ ወልደ ነዌ ምዕራፍ 23 የኢያሱ መሰናበቻ ንግግር። እንዲህም ሆነ፣ ከብዙ ዘመን በኋላ እግዚአብሔርም እስራኤልን በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረፈ በኋላ ኢያሱ ሸመገለ፣ ዘመኑም አለፈ። ኢያሱ የእስራኤልን ልጆች ሁሉ ሽማግሌዎቻቸውንም፣ አለቆቻቸውንም፣ ፈራጆቻቸውንም፣ ሹሞቻቸውንም ጠርቶ እንዲህ አላቸው። እኔ እነሆ ሸምግያለሁ፣ ዘመኔም አልፏል። እናንተም አምላካችን እግዚአብሔር በፊታችሁ ባሉ በእነዚህ አሕዛብ ሁሉ ስለ እናንተ ያደረገው ሁሉ አይታችኋል። ስለ እናንተ የተዋጋ እርሱ አምላካችን እግዚአብሔር ነው። እነሆ እኔ ካጠፋኋቸው አሕዛብ ሁሉ ጋር ከዮርዳኖስ ጀምሮ በፀሐይ መግቢያ እስካለው እስከ ታላቁ ባሕር ድረስ ለነገዶቻችሁ ርስት እንዲሆኑ የቀሩትን እነዚህን አሕዛብ በዕጣ ከፈልሁላችሁ። አምላካችሁም እግዚአብሔር እርሱ ከፊታችሁ እስኪደመሰሱ ድረስ ያጠፋላችኋል። ከፊታችሁ እነርሱን ንጉሶቻቸውን እስኪያጠፋቸው ድረስ የዱር አራዊትን ይሰድባቸዋል። አምላካችን እግዚአብሔር እንደ ተናገረ ምድራቸውን ትወርሳላችሁ። በሙሴ ሕግ መጽሐፍ የተጻፈውን ሁሉ ትጠብቁና ታደርጉ ዘንድ በጣም በርቱ። ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። በእናንተም መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ። የአማልክቶቻቸውም ስሞች በእናንተ መካከል አይጠሩ። አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም። ነገር ግን እስከ ዛሬ ድረስ እንዳደረጋችሁት አምላካችሁ እግዚአብሔርን ተከተሉ። እርሱ እግዚአብሔር ታላላቆችንና ኃይለኞችን አሕዛብ ከፊታችሁ ያጠፋቸዋል። እስከ ዛሬም ድረስ የተቋቋማችሁ በፊታችሁ ማንም የለም። አምላካችን እግዚአብሔር እንደ ነገረን ስለ እናንተ የሚዋጋ እርሱ ነውና ከእናንተም አንዱ ሰው 1000 ሰውን ያሳድዳል። አምላካችን እግዚአብሔር ትወዱት ዘንድ ለራሳችሁ እጅግ ተጠንቀቁ። እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ፣ ከእነርሱም ጋር ብትጋቡ፣ እናንተም ወደ እነርሱ እነርሱም ወደ እናንተ ብትደራረሱ፣ አምላካችሁ እግዚአብሔር ከሰጣችሁ ከዚች ከመልካሚቱ ምድር እስክትጠፉ ድረስ መውደቂያና ወጥመድ በእግራችሁ ችንካር በዓይናችሁም እሾህ ይሆኑባችኋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲያ እነዚህን አሕዛብ ከፊታችሁ እንዳያጠፋቸው ራሳችሁ እወቁ። እኔም በምድር እንዳሉት ሰዎች ሁሉ ዛሬ ወደ መንገድ እሄዳለሁ። እናንተም አምላካችን እግዚአብሔር ስለ እኛ ከተናገረው ከመልካም ነገር ሁሉ አንድ ነገር እንዳልቀረ በልባችሁ ሁሉ በነፍሳችሁም ሁሉ እወቁ። ሁሉ ደርሶናል፣ ከእርሱም ያላገኘነው የለም። አምላካችሁ እግዚአብሔር የተናገረው መልካም ነገር ሁሉ እንደ ደረሰላችሁ አምላካችሁ እግዚአብሔር ከሰጣችሁ ከዚች ከመልካሚቱ ምድር እናንተን እስኪያጠፋችሁ ድረስ እግዚአብሔር እንዲህ ክፉን ነገር ሁሉ ያመጣባችኋል። አምላካችሁ እግዚአብሔር ያዘዛችሁን ቃል ኪዳን ብታፈርሱ፣ ሄዳችሁም ከሌሎች አማልክት ብታመልኩ፣ ብትሰግዱላቸውም፣ በዚያ ጊዜ የእግዚአብሔር ቁጣ ይነድባችኋል። ከሰጣችሁም ከመልካሚቱ ምድር ፈጥናችሁ ትጠፋላችሁ።